ታምነኛለህ ጌታ ታምነኛለህ አንተው ታምነኛለህ ጌታ ናፍቀኸኛል እውነት በእናትህ ልማል ባዛኝቱ ልማል በአቀፈ በጀርባዋ ልማል ንገርልኝ ብዬ እሷን ነው የላኩት ማርያምን ጌታዬ በጣም ናፍቀኸኛል ነፍሴን እስኪያማት ቤቴም ናፍቃለች በዚህ ዓለም ብክነት መኖር እየደከማት ለካንስ ጌታዬ ለካንስ አንተዬ ከኔ ናፍቆት ይልቅ ናፍቆትህ በርትቶ ቀድመህ በሬ ላይ ነህ ለካ ቆይተሃል ባልሰማህም ምን ፈጥረኸኛል ሞተ ታንኳኳለህ ማልደህ የጀንበር መክረሙ ጊዜ ሳይገድብህ ማነው እስክል ድረስ ትዕግስት ሳይነጥፍ ትጠብቀኛለህ አሁን ዝም በሉ በቃ ዝም በሉ አንዴ ዝም በሉ እንባ ያስገበርከኝ ሐዘኔ ተደበቀ ያስከፋኝ ዘመኔ ውድቀቴ ተጠንቀቅ ብቸኝነት ለከ ኃይልክ ወስብሐት ወዕዘዝ እስከ ለዓለም ለከ ኃይልክ ወስብሐት ወዕዘዝ እስከ ለዓለም አማኑኤል አምላኬነ ለከ ኃይልክ ወስብሐት ወዕዘዝ እስከ ለዓለም አማኑኤል አምላኬነ ለከ ኃይልክ ወስብሐት ወዕዘዝ እስከ ለዓለም ለከ ኃይልክ ወስብሐት ወዕዘዝ እስከ ለዓለም ለከ ኃይልክ ወስብሐት ወዕዘዝ እስከ ለዓለም አማኑኤል አምላኬነ ለከ ኃይልክ ወስብሐት ወዕዘዝ እስከ ለዓለም አማኑኤል አምላኬነ ለከ ኃይልክ ወስብሐት ወዕዘዝ የአባቶቻችን የሐዋርያት ትእዛዝ ነው። ሰው በልቡናው ቂምንና በቀልን ቅናትንና ጠብን በባልንጀራው ላይ በማንም ላይ ቢሆንም አያዝ። ለከ ኃይልክ ወስብሐት ወዕዘዝ እስከ ለዓለም ለከ ኃይልክ ወስብሐት ወዕዘዝ እስከ ለዓለም አማኑኤል አምላኬነ ለከ ኃይልክ ወስብሐት ወዕዘዝ እስከ ለዓለም አማኑኤል አምላኬነ ለከ ኃይልክ ወስብሐት ወዕዘዝ እስከ ለዓለም ለከ ኃይልክ ወስብሐት ወዕዘዝ እስከ ለዓለም ለከ ኃይልክ ወስብሐት ወዕዘዝ እስከ ለዓለም አማኑኤል አምላኬነ ለከ ኃይልክ ወስብሐት ወዕዘዝ እስከ ለዓለም አማኑኤል አምላኬነ ለከ ኃይልክ ወስብሐት ወዕዘዝ እስከ ለዓለም ለከ ኃይልክ ወስብሐት ወዕዘዝ እስከ ለዓለም ለከ ኃይልክ ወስብሐት ወዕዘዝ
ዓርብ ዕለት ከተደረጉ ነገሮች በጣም የሚያስደንቀው ሮማውያን ምንም እንኳን ጨካኞች ቢሆኑ በባህላቸው መስቀል ላይ ለመስቀል ሰውን በሚስማር ሲቸነክሩ የሚያደርጉት ነገር ነው። ይኸው ምንድነው? ከመቸንከራቸው በፊት ትንሽም ብትሆን ያዝኑለታልና ለሚገድሉት ሰው ትንሽ ሰብአዊነት ስላላቸው የወይን ጠጅ አምጥተው በሚያሰክር መጠጥ ያጠጡት ነበር። ይህንን የሚያደርጉት ምንድነው? በሚስማር ከመቸንከሩና ከመጮሁ ከመታመሙ በፊት ወይን ሰጥተው ሰክሮ ህመሙ እንዳይሰማው ምንም ቢሆን ችንካሩ ትንሽም ቢሆን በወይኑ ምክንያት እንዲቀንስ ህመሙ እንዲቀንስ ለማድረግ የሚያደርጉት ትንሽዬ ችሮታ ነበረ። ይህንን ለሰቀሏቸው ሰዎች ሁሉ ያደርጉታል። ለክርስቶስም ወይንን አምጥተው የሚያፈዝ ወይን ወሃብዎ ወይነ ዘያስኦዝዝ የሚያፈዝ የሚያደነዝዝ ወይንን ሰጡት ይላል። በጣም የሚገርመው መድኃኒታችን ኢየሱስ ክርስቶስ ተጠማሁ እንዳላለ በጥም እንዳልደረቀ እና እንዳልተቸገረ ሁሉ ወይን አምጥተው ሲያጠጡት ግን ወዲያውኑ ተፋው ይላል። ይህንን የሚያደነዝዝ ወይን ሊጠጣ አልፈለገም። ለምን ካላችሁ ክርስቶስ ለኛ ብሎ የሚቀበለውን መከራ በምንም ምክንያት መቀነስ አልፈለገም። እያንዳንዷ ቁስል እንድትሰማው ፈልጓል። እያንዳንዷን ህመም አጣጥሞታል። ህመም ጣዕም ባይኖረውም ስለኛ ድህነት ስለሆነ ክርስቶስ እያንዳንዷን መከራ ሳይቀንስ መቀበል ፈልጓል። ለኛ ብሎ ይህንን ሁሉ መከራ የተቀበለ አምላክ ውለታ ምን ያህል ከባድ መሆኑን ከሚያሳዩ ነገሮች አንዱ ይሄ ነው። ለአንተ ብዬ የምቀበለውን መከራ በምንም ልቀንሰው አልፈልግም ይላል ክርስቶስ ለእያንዳንዳችን። ዛሬ በጣም አስደሳች ዜና ነው የሰማነው። በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ትልቅ ዜናና ብስራት ነው። ለምንድን ነው እንደዛ የምለው? እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንዋያተ ቅድሳት ተብሎ የሚታወቁት እንደ ጸናጽል፣ ከበሮና መቋሚያ ያሉት ንዋያተ ቅድሳቶቿ ከሌሎች 10 መጽሐፍት ጋር የአእምሮ ንብረት ናቸው፣ ጥበቃ ሊያገኙ ይገባል፣ የእሷ ንብረቶች ናቸው ተብለው በኢትዮጵያ አእምሯዊ ንብረት ባለስልጣን ዘንድ ተመዝግበዋል። ይሄ ማለት ምን ማለት ነው? አንድምታው ምንድን ነው የሚለውን ከተመለከትን ደግሞ አንድ ነገር የአእምሮ ንብረት ነው ተብሎ ከተመዘገበና ጥበቃ ካለው በአዋጅ ቁጥር 410 እና ይህን ለማሻሻል በወጣ አዋጅ መሰረት ሌሎች ሰዎች እነዚህ ንብረቶች ያለ ቤተክርስቲያኗ ፈቃድ መጠቀም መገልገል አይችሉም ማለት ነው። በተለየ ሁኔታ ለሪሰርች፣ ለጥናት፣ ለሳይንስ፣ ለህዝብ ጥቅም ተብሎ ከሚደረጉ አንዳንድ ተግባራት በስተቀር በተለይ በእነዚህ ነገሮች መጠቀም፣ መገልገል፣ ማሰራጨት፣ ከነዚህ ኢኮኖሚያዊ ጥቅም ማግኘት በተለይ ቤተክርስቲያኗ በዋናነት ለኢኮኖሚ ጥቅም የተመሰረተች ካለመሆኗ ጋር መንፈሳዊ ተቋም እንደመሆኗ መጠን ኢኮኖሚያዊ ጥቅም አይገኝባቸውም ተብሎ የሚታሰብ ቢሆንም ቤተክርስቲያኗ ግን ከነዚህም የምታገኘውን ኢኮኖሚያዊ ጥቅምም ጭምር እንድታገኝ የሚያደርጋት ነው ማለት ነው። ይህንን በመተላለፍ ያለአግባብ በእነዚህ ነገሮች የተገለገለ የተጠቀመ በህጉ የተመለከቱ ተግባራትን ይሄ ማሰራጨት፣ ያለአግባብ መጠቀም የተባሉ ነገሮችን የፈጸመ ሰው ደግሞ በእስራት በወንጀል መጠየቁ እንደተጠበቀ ሆኖ በፍትሐ ብሔርም ካሳ እንዲከፍል የሞራል ካሳን ጭምር እንዲከፍል ማድረግ ይቻላል። እነዚህ ንብረቶች የኢትዮጵያ ኦርቶዶክስ ተዋሕዶ ንብረት ናቸው ተብለው እንዲመዘገቡ በማድረግ ረገድ በቤተክርስቲያኗ ስር የተደራጀው የአእምሮ ንብረት ኮሚቴ ትልቁን ድርሻ ይወስዳል። ተገቢው ምስጋና ሊደረግለት ይገባል ማለት ነው። በዚህ አጋጣሚ ሌሎች የሃይማኖት ተቋማትም እንግዲህ የራሳቸው ታሪክ፣ ባህል፣ ንብረት አላቸው። ከነሱ ጋር መንፈሳዊ በሆነ መንገድ የተቆራኙ ነገሮቻቸውን ሌሎች ሰዎች ያለ አግባብ እንዳይጠቀሙባቸው በማድረግ ረገድ እንዲመዘገቡ ማድረግ በጣም ትልቅ ጠቀሜታ እንዳለው ይህ አጋጣሚ ይነግረናል። እንደዚሁም ደግሞ የሃይማኖት ተቋማት እንደ ተቋማት የአእምሮ ንብረትን እንዲያመነጩ እንዲሰሩም ያበረታታል ማለት ነው። በዚህ አጋጣሚ የሌሎችን ሃይማኖቶች በማንቋሸሽ በማዋረድ ረገድ ባልተገባ መንገድ የሌሎች ሃይማኖቶችን ንዋያተ ቅድሳት ተብለው ወይም የተከበሩ የተወደዱ ወይም ለሃይማኖታዊ ተቋማት ስራ ወይም መንፈሳዊ ስራ ጥቅም ላይ የሚሉ ነገሮችን ያለአግባብ በመገልገል የተጠመዳችሁ ሰዎች ልትጠነቀቁ እንደሚገባ የሚያሳይ አጋጣሚ ነው ማለት ነው። ሰላም። እነዚህ ምንድናቸው? እዚህ ጋር የምንመለከታቸው ቃላቶች እንግዲህ እነዚህ ቃላት በዚህ በስሙነ ሕማማት በግብረ ሕማማት ስርዓቱ ላይ ስንሰግድ የምንላቸው ቃላቶች ናቸውና የእነዚህን ቃላት ትርጉም አብረን እንመለከታለን። ይህን ቪዲዮ ለመላ ኦርቶዶክሳውያን ሼር፣ ኮፒ ሊንክ፣ ሪፖስት እና ዲዩቲ ያደረጋችሁ እንድታደርሱልኝ በእግዚአብሔር ስም ጠይቃችኋለሁ። የመጀመሪያው ኬሬሌሶን የሚለው ቃል ነው። እንግዲህ ኬሬሌሶን ማለት ቃሉ የግሪክ ሲሆን ግሪኮች ሲያነቡት ኬሬ ኤሌይሶን ብለው ነው የሚያነቡት። እኛ ደግሞ ኬሬሌሶን እንላለን። የቃሉ ትርጉም በቀጥታ አቤቱ
ማረን ማለት ነው። ሌላኛው ናይን የሚለው ቃል ነው። ናይን ማለት ቃሉ የቅብጥ ሲሆን በእኛ ሲተረጎም መሐረን የሚል ወይ ደግሞ ማረን የሚል ትርጉም አለው ማለት ነው። ሌላኛው እብኖዲ ነው። እንግዲህ እብኖዲ ማለት ቃሉ የቅብጥ ሲሆን ወደኛ ሲተረጎም አምላክ ማለት ነው። ስለዚህ እብኖዲ ናይን ማለት አምላክ ሆይ ማረን የሚል ትርጉም አለው ማለት ነው። ሌላኛው ታኦስ የሚለው ቃል ነው። ታኦስ ማለት ቃሉ የግሪክ ሲሆን ወደኛ ሲተረጎም ጌታ ማለት ነው። ስለዚህ ታኦስ ናይን ማለት ጌታ ሆይ ማረን ማለት ነው። ሌላኛው ማስያስ ነው። እንግዲህ ማስያስ ማለት ቃሉ የዕብራይስጥ ቃል ሲሆን ወደኛ ሲተረጎም መሲህ የሚል ትርጉም አለው። ስለዚህ ማስያስ ናይን ማለት መሲህ ሆይ ማረን ማለት ነው። ሌላኛው ትስቡጣ የሚለው ቃል ነው። ትስቡጣ የሚለው ከግሪኩ ዴስፓታ ከሚለው ቃል የወጣ ሲሆን ትርጉሙም በአጭሩ ደግ ገዥ ማለት ነው። ስለዚህ ትስቡጣ ናይን ማለት ደግ ገዥ ሆይ ማረን ማለት ነው። እነዚህንና ሌሎች እዚህ ቪዲዮ ላይ ያልጠቀስኳቸው ነገር ግን ግብረ ሕማማት ላይ የሚገኙ ቃላትን ትርጉማቸውን ሰፋ አድርጌ በቴሌግራም ቻናል ላይ አስቀምጬላችኋለሁ። ሁላችሁም የቴሌግራም ቻናል ላይም ባዮ ሊንክ ላይ ባለው ሊንክ ተጭናችሁ ገብታችሁ መቀላቀል ትችላላችሁ ማለት ነው። ሰላም ክርስቶስ ይብዛላችሁ። በርባን አገር ያስመረረ ወንጀለኛ ነው። በሮማውያን አይን ሲታይ ደግሞ አመፅ የሚያስነሳ አክራሪ እስራኤላዊ ነው። ይህ በርባን የተባለው ወንበዴ ይፈታልን ብለው አይሁድ በዕለተ ዓርብ ጮኸው ነበረ። ኢየሱስ ይሰቀል በርባን ይፈታ ብለው ደጋግሞ በጮኸት ጩኸት ምክንያት በርባን ነፃ ወጥቷል። በርባንን አግኝተን ብንጠይቀው ዓርብ ዕለት ከእስር ቤት ያስፈታ ማን ነው ቢባል የሚመልሰው ህዝቡ ብሎ ነው። እውነትም በርባን ይፈታ ብለው የጮሁት ህዝቡ ናቸው። በህዝቡ ጩኸት ምክንያት ነፃ ወጣሁኝ፣ ከህዝብ ፍቅር የተነሳ ነው የወጣሁት፣ እኔ እኮ ህዝብ ይወደኛል ሊል ይችላል በርባን። ግን እውነት ለመናገር በርባንን ያስፈቱት ህዝቡ ሳይሆኑ ክርስቶስ ነበረ። ምክንያቱም በርባን ይፈታ ብለው የጮሁት ሰዎች ለበርባን ባላቸው ፍቅር አይደለም፣ ለክርስቶስ ባላቸው ጥላቻ ነው። ክርስቶስ እንዲሰቀል ያላቸው ፍላጎት በርባን ካልተፈታልን እንዲሉ አደረጋቸው። ስለዚህ በርባንን ያስፈታው የዓርብ ዕለቱ መከረኛ ክርስቶስ ነበረ። ለክርስቶስ ያላቸው ጥላቻ በርባንን ነፃ አወጣው። ክርስቶስ በዚያ ቀን የወረደበት መከራ ለበርባን ነፃነቱ ነው። ስለ በርባን እያወራሁ አይደለም። በርባን ማለት እያንዳንዳችን ነን። ክርስቶስ ታስሮ ያስፈታው ሁላችንንም ነው። ይህንን ቪዲዮ የሚያይ ሁሉ በርባን እኔ ነኝ ሊል ይገባል። ምክንያቱም በርባንን ነፃ ያወጣው የክርስቶስ መታሰር ነው። በርባንን ከግርፋት ያዳነው የክርስቶስ መገረፍ ነው። ስለኛ መዳን መከራን የተቀበለ፣ ስለኛ ሕይወት ሞትን የተሸከመ፣ በእውነት ሕማማችንን ተሸክሟል፣ ደዌያችንን ተቀብሏል የተባለለት መድኃኒታችን ኢየሱስ ክርስቶስ ሲሆን በክርስቶስ መከራ ነፃ የወጣ ነው። በርባኖች ደግሞ ሁላችንም ነን። ወመንፈስ ቅዱስ